ሰላም 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 ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን እንኳን በደህና መጣችሁ፣ እንኳን በሰላም መጣችሁ። ሰላም ይብዛላችሁ ቤተሰብ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለት ዛሬ ለዚህ ቤት ሰላም ኢትዮጵያ ዩቲዩብ ዛሬ የመጣችሁ ከሆናችሁ ማለት ነው ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ተጋብዛችኋለሁ። ባርቺ፣ ጎበዝ ነሽ፣ ጠንካራ ነሽ የምትሉ ኢቶቼ ከልቤ ነው ማመሰግነው። እንደውም ወንድሞቼ በጣም አመሰግናለሁ። ለወደ ቤተሰቦቻችን እንግዲህ እንደምታዩት ነው ምስሉ ላይ እንግዲህ ሄሉ በጣም 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 እንግዲህ ሽብርብርቅ ድብልብልቅ ተደርጎ እንግዲህ ፕሮግራም ተዘጋጅቷል። እንግዲህ እንደው እንዳያችሁት ነው ማለት ነው። እንግዲህ ሄሉ እንግዲህ እናውቃለን ከዚህ በፊት ያው እንግዲህ ማለት ትንሽ ቆይታለች ይሄ ሰው ጋር እንግዲህ ይሄ ሰው እንግዲህ ስልክ ገዝቷል። ኢፎን ፕሮ ማክስ ኦኬ፣ ኢፎን ፕሮ ማክስ ገዝቶ እና ቤተሰብ ቀልድ ነው እና ፕሮግራም በጣም ድብልብልቅ ያለ ፕሮግራም ነው የተዘጋጀው። እየቀለድኩ አይደለሁም። መጀመሪያ ግን ወደ ቃል እየሄጄ ነበርኩና እና ፕሮግራም ይሄ መሰለ ፕሮግራም ተዘጋጅቷል። እንግዲህ ፕሮግራሙ አይታችኋል ብዬ አስባለሁ፣ ምስሉ ላይ ቪዲዮ ላይ ማለት ነው። እንግዲህ በጣም ደስ የሚል ፕሮግራም ነው ያዘጋጁት ማለት ነው። እንግዲህ ቃል ገብታለች ማለት ነው። ወደ ኋላ አልልም፣ ከአንተ ጋር እስከ መጨረሻ እቀጥላለሁ። ሰርጋችን እንግዲህ ፎቶ አይታችኋል። ሾፍ እንግዲህ ማለት ነው እንደዚህ ሰርጋችን ፎቶ እንግዲህ ምናምን ብሎ ማለት ነው። እንግዲህ ቤተሰብ ቃል ገፍታለች ሄሉ ማለት ነው። እንግዲህ እስከ መጨረሻው ካንተ ጋር እሆናለሁ፣ ወደዛና ወደዚህ አልልም የትም አልሄድም ብላ እንግዲህ ሄሉ ቃል ገብታለች ማለት ነው። ቃል ገብታ እንግዲህ እንደምታዩት ነው ማለት ነው። ፕሮግራሙ ተዘጋጅቶ በጣም ደስ የሚል ፕሮግራም ማለት ነው። እንግዲህ ወደፊት በደንብ መቀጠል አለብን። ወስኜህ መቀጠል አለብኝ። ወደ ኋላ ሌላ ወደዛ ነው ወደዚህ አልልም ምናምን ብላ እንግዲህ ቃል ገብታለች ማለት ነው። የቃል ማግባት ፕሮግራም ላይ እንግዲህ ምስሉ ላይ ወይም ቪዲዮ ላይ እንደምታዩት ነው ማለት ነው። በጣም ደስ ይላል ፕሮግራሙ። አክል ፕሮግራም ዝግጅቱ በጣም ደስ ይላል። እንግዲህ ውድ ቤተሰቦቻችን ማለት የፈለኩት ሄሉ እንግዲህ አንቺን ወድጅህ ከዛ ተነስቼ ለማምጣትህ አንቺን ወድጄ ነው እንጂ ለቀልድ አይደለም። የምትረጉም በነገራችን ላይ ከሱ ጋር ያለው ልጅ የምትረጉም ልጅ አለው። እሱ አማርኛ ያወራል ግን ብዙም አይችልም። ትንሽ ያወራል፣ ይሰማል፣ ግን ይረዳል፣ ይሰማል፣ ግን መልስ መስጠት ላይ እንትን ይላል ማለት ነው። እና ከሱ ጋር የነበረው ልጅም አለ እንግዲህ እሱ ያስተረጉማል ማለት ነው። እንግዲህ እሱ በአረበኛ ሳውራ እሱ ደግሞ በአማርኛ ሄሉን ያስረዳዋል ማለት ነው። ሄሉም እንግዲህ እሱ በአማርኛ ትንሽ እንትን ሳደርግ ትረዳለች ማለት ነው። እንግዲህ ቋንቋው ቀላል ነው። እንግዲህ ቋንቋው ማለት እንግዲህ እሱ አረበኛ ቶሎ ትችላለች ማለት ሳይሆን እሱ ይረዳዋል፣ ቶሎ ይችላል አማርኛ ብለን እንግዲህ ተስፋ እናደርጋለን። ለምን እንዴት ብላችሁ ብትጠይቁ ያወራል ማለት ይሰማል፣ ለማውራት ይከብደዋል እሱን ማለት ነው። እንግዲህ የቤተሰቦቻችን እንግዲህ በቅርቡ ጊዜ ሰርግ እናዘጋጀዋለን እያለ ነበረ። ይሄን እንደዚህ አድርገን ምናምን ብሎ እንግዲህ እሷም ቃል ገብታ እንግዲህ የቃል ኪዳን ፕሮግራም በጣም ደስ የሚል ነው እና ለማለት ነው። እና ውድ ቤተሰቦቻችን ማዘርም በጣም አንቺን በጣም ላንቺ ስጦታም ገዝታለች። በጣም ትወዳለች አንቺን። እንግዲህ ያለው ሁኔታ ለማዘርም አውርቼዋለሁ። ማዘርም እሺ ብላኛለች። አንቺን በጣም ትልቅ ቦታ
አላት ማዘር ምናምን ብሎ ብዙ ነገር ነው እንግዲህ ያካፈለው ልጁ እንግዲህ ሄሉም ይሄንን ሁሉም ሰምታ እንግዲህ ወደዛና ወደዚህ እልልም እሺ ቃል ገባለሁ ብላ እንግዲህ ቃል ገብታለች ማለት ነው። ወደ ተመልካቾቻችን ወደ ቤተሰቦቻችን እንግዲህ ማለት የፈለኩት ይህ ሰው እንዴት መጣ ወደ ኢትዮጵያ? ይህ ሰው እንዴት ነው ወደ ኢትዮጵያ የመጣ? እንዴት ነው ወደ እሷ ጋር የመጣ ብላችሁ ብጠይቁ ቅድም ብያለሁ። ፕሮግራሙ ያለው ይዞ የመጣ ሰው አለው። ሰው ዝም ብሎ ከአንድ ቦታ ወይም ከአንድ ሀገር ተነስቶ አይመጣም። ምክንያት ስኖር ነው። አንድ ነገር የሆነ ጫፍ ስኖር ነው ሰው መጣው ማለት ነው። እንግዲህ ወደ ቤተሰቦቼ በቅርብ ጊዜ እንግዲህ ሰርጋቸው እንጠብቃለን። በጣም ደስ ይላል። እንግዲህ ዘና ፈታ የሚል ፕሮግራም ነው የተዘጋጀው። እንግዲህ ደስ ይላል እላችኋለሁ ቤተሰቦቻችን። ዛሬ እንግዲህ ይዤ የመጣሁት ስለ ሄሉ ፕሮግራም ሄሉ ቃል ገብታለች የትም አልሄድም ምናምን ብላ ቃል ገብታለች። እሱ ነው ይዤ የመጣሁት ማለት ነው። እንግዲህ ቀጣይ ቪዲዮ ላይ እንገናኛለን ማለት ነው። ወደ ቤተሰቦቻችን እንግዲህ ዛሬ እንግዲህ እናንተን ይሄንን ቦታም ላጎበኛችሁ። ይሄ ቦታ የት ይባላል ካወቃችሁ ኮሜንት ላይ ጻፉ። እና ቤተሰቦቼ ይህ የኔ ነው የሚል ሰው ይስጣችሁ ፈጣሪ። የኔ ነው የሚል ሰው የኔ ነው የሚል ሰው ይስጣችሁ አምላክ። ትዳር ደግሞ ከእግዚአብሔር ዘንድ ነው፣ ከሰው ዘንድ ማለት ከእግዚአብሔር ዘንድ ነው። ሰው ሆይ 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 ብሎ ዝም ብሎ እንትን ማሆን ሳይሆን ከእግዚአብሔር ዘንድ ነው። እግዚአብሔር ነው ትዳር የሚያስጠው። ሰው የራሱ ሀሳብ ነው የራሱ ፍቃድ ሳይሆን ትዳር ከእግዚአብሔር ዘንድ ነው። ዛሬ ሆይ 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 ተብሎ በሞቅታ በጣም በከፍታ በቃ ይሆናል አይደል? በትልቅ ሰርግ በትልቅ ድግስ ላይ የተመሰረተው በስጋ ተነስተው የተመሰረተው ትዳር ነገ ይበተናል እና እግዚአብሔር የሌለው ትዳር ካንቱ ነው። እግዚአብሔር የሌለው ትዳር ካንቱ ነው፣ ካንቱ ነው። ለሁለት ቀን ሞቅታ አለው። ትንሽ ከቆየ በኋላ በቃ ይበተናል ማለት ነው። እግዚአብሔር ጋር የተመሰረተው ትዳር ማለት ነው አይበተንም። በቃ ይጸናል ማለት ነው ከእግዚአብሔር ጋር። ምክንያቱም ከእግዚአብሔር ጋር ስለተጀመረ ማለት ነው። እና ምን ማለት ፈልጌ ነው ባጭሩ ትዳር ከእግዚአብሔር ዘንድ ነው፣ ከሰው ዘንድ አይደለም። እግዚአብሔር ትዳር ከሰጠ ባርኮ ከሰጠ ለማለት ፈልጌ ነው። ቤተሰብ እንግዲህ በቅርብ ቀን ሰርጋቸውን እንጠብቃለን። የውሸት ሳይሆን የእውነት ሆኖ እንድታየ እንግዲህ እናያለን ማለት በዚህ ሰዓት አሁን ቀልድ ጊዜ ነው። ሰው የሚመጣው ሁሉ ትዳር ዙሪያ ላይ እንደ እቃ እየተጫወቱ ይመጣሉ። ትዳራቸው ውስጥ ቀልድ እያስገቡ ትዳራቸው ውስጥ በጣም እንትን የሚያደርጉ አሉ። ፌክ የሚሰሩ ማለት ነው። ፌክ ማለት ትዳራቸው ውስጥ በቃ ዝም ብሎ ለዩቲዩብ ብሎ ፕራንክ ይሰራሉ። ይሄ ነገር ደግሞ ለነሱ መጥፎ ነው። ለምን በአፋቸው ላይ ያመጡ ስለሆነ ተጽዕኖ ለትዳራቸው ውስጥ መጥፎ ነው። ፕራንክ ማለት ቀልድ ነው። ፕራንክ ማለት ቀልድ ነው። ስለዚህ በቀልድ ውስጥ ገብቶ ትዳራቸው ይበትናሉ ማለት ነው። በቀልድ ውስጥ ትዳር ይዞ ይቀልዳሉ እና እንደዚህ አይነት
መጥፎ ነው ለማለት ፈልጌ ነው። ውድ ቤተሰቦቼ እንግዲህ የእነሱ ደግሞ ሰርጋቸው በቅርብ ጊዜ እውነት ሆኖ እንግዲህ እናያለን ብለን ተስፋ እናደርጋለን። አመሰግናለሁ ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ እመኛለሁ። ቻው ቻው።